አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ቅመምዬ ዛሬ ሰክራለች። እንግዲህ ሰክራ ቤቱን እየበጠበጠችው ነው ማለት ነውና ምንድነው ነበረ የሚባለው? ሰካራም ቤት አይሰራም ነው የሚባለው። እና ትችልበታለች እኮ ሁሉን ነገር ስትተውን ሁሉን ነገር ተሰጥቷታል። ታይለንት ማለት ነው፣ የትወና ታይለንት አላትና ይመችሽ ሀይሚዬ። ደግሞ እኔ ካሁን ጠረጴዛው ተሰበረ እያልኩ ሰግቼ ነበር። የምሬን ነው። እዛ ጠረጴዛ ላይ ስትወጣ የሆነ ነገር በቃ ወይ እሷ ትወርቃለች ወይ የሆነ እሱ ይሰበራል ምናምን እያልኩ አስቤ ነበር። ግን ያው ብሩኬ እንግዲህ አንስቷታል ማለት ነው። ከዛ ደግሞ ሊያስመልሰኝ ነው ስትለው ደግሞ ምንድነው ያመጣላት? ባልዲ ነው። ማስታጠቢያ አጣሁኝ ብሎ ባልዲ አላመጣም። ይመችህ ግን ለማንኛውም እና ያው ከመጀመሪያው ብዙም አላመነም ነበረ። እንግዲህ በኋላ ላይ ግን እሷ እየገፋችበት ስትሄድ ወደ ማመኑ እየሄደ ነበረ። ግን ደግሞ ያው በስከ መጨረሻ እሷም አልቻለችም ማለት ነው። ዛሬ ቶሎ ነው ከት ያደረገችው ቅመምዬ። ሌላ ጊዜ እኮ ፕራንክ ስታደርግ በጣም ረጅም ታደርገዋለች እና ግን እንደ ዛሬው ጥሩ ነው። በተለይ አሁን የዛሬው ጀስት ፈን የሚያደርግ ነገር ነው ምናምን፣ ግን ይሄ ኃይለኛ ፕራንክ ስትደራረጉ ቶሎ እንደዚህ እንትን ብትሉ መልካም ነው። ላይክ እስከ መጨረሻው ድረስ አንዳንዴም ጥሎ እስከሚሄድ ድረስ ልክ እንደባለፈው ትጠብቀዋለች ምናምን አትናገርም ምናምን ነገርና እንደዚህ ቶሎ ሲነገር ጥሩ ነው። ከባባድ ፕራንክ ስትደራረጉ ማለት ነው። ዛሬ ግን በቃ ጀስት ፈታ ነውና ዘና አድርገሽናል ሀይሚዬ የኔ ቆንጆ። ብሩኬ ወንድሜ ደግሞ ተገኝተሃል ማለት ነው። ለማንኛውም ዛሬ ደግሞ ያችኛዋን ልጅ እኔ ስሟን መጥራት አልፈልግም እንደነገርኳችሁ ያቺ ሾጋጋ የሆነች ልጅ ደስተኛ ሲሆኑ ብቅ የምትለው ማለት ነው። ዛሬ መጣ እያለችልኝ ትናንትናም መጥተው ነበረ በቢኒ ቤት። ቢኒ ፈታ ስለሚያደርገኝ በጣም ነው የሚያዝናናኝ። በነገራችን ላይ አሁን እያዝናናኝ ነው ቢኒ ማለት ነውና በሱ ቤት የሚለቀቀውን አያለው ማለት ነው። ያው እሷ ብታስጠላኝም ሙሉውን ባላይም ገረፍ እያለኩ አየዋለሁኝ። ቢኒ ያስቀኛል ነገረ ስራው ማለት ነውና ይመች ወንድሜ። ዛሬ ደግሞ በእዩ ቤት መጥተው እንዲህ አሁን ስክሮል ሳደርግ አየሁኝና ትቼ ወጣሁ ማለት ነውና ምንም እንዳለች አልሰማኋትም። ግን እዛ ውስጥ ገብታችሁ ምናልባት ስለ ብሩኬ ምናምን ያነሳችሁ ነገር ካለ እንዳታስቡ፣ እንዳትጨነቁ። አሁንም ድጋሚ የምነግራችሁ ነገር ምንም እንዳያስጨንቃችሁ፣ እንዳያሳስባችሁ። እሷ ልጅቷ አይናውጣና ሲጀመር ስራዬቱና ነው በቃ ሁሉ ነገር የምትናገረውና የእውነት ለማስመሰል የምትጥረው ጥረት የተለየ ነው። ብቻ እንደዚህች ልጅ ድርቅ ያለች ልጅ መቼም እኔ አይቼ አላቅም። የምሬን ነውና ለማንኛውም ትናንት በሱ ቤት ዛሬ በሷ ቤት እየመጡ ያሉት ለስራ ነው። ዞሮ እየሰሩ ነው እና ምንም የሚያስጨንቃችሁ ነገር የለም። ግን ያቺ ነገር ስላልተቋጨች አሁንም ማንሳቱ አይቀርም። ገባችሁ? በመሀል ታነሳለች አውቃ። የኦዲየንስንም እንትን ስለምታቅ ደካማ ጎን ስለምታቅ አውቃ ማንሳቱ አይቀርም። ገባችሁ አይደለ? ሶ ምንም ነገር እንትን እንዳትሉ። ምንድነው 80 ቀኗ ሲደርስ ነው ምንድነው እያለች ነበርና እስካሁን ድረስ አልሆናትም እንዴ? ሲጀምር ከዛም በላይ ይሆናታል አይደል እንዴ? ከተወለደች ጀምሮ እስካሁን 80 ቀን አይሞላት? ይሞላታል እኮ አይደለ? 80 ቀን ማለት 42 ወር ከ10 ቀን ነው አይደለ? ኖ 2 ወር ከ20 ቀን እና እንደዛ ይሆናትም። ባለፈው እዩ መታለሽ ምናምን ያላችሁኝ ሰዓት የዛኔ ቤቱ ሄዳለሁ ምናምን ስትል የነበረው እንግዲህ በ2 ወር ከ20 ቀን ክርስትና አንስቼ ምናምን ነው ያለችው አይደለ? እንደዛ ነው ባልሳሳት ያለችው። እና አልሆናትም እንዴ? በተገላገልናት እቺ ሴትዮ እየመጣች ሁል ጊዜ ብሩክን ስም ባታነሳ በጣም ደስ ይለኝ ነበረ። ግን ደግሞ ያው ስራ ስለሆነ እነሱም ለዛ ነው ዝም ያሏት እንጂ በእውነቱ ቢሆን እንደዚህ ብሩኬ ስሙ እየተነሳ እሷም በዚህ አይነት ጉዳይ 30 ጊዜ እየመጣች ካሜራ ፊት ማውራት አይጠበቅባትም። ገባችሁ? ግን ለስራ ስለተፈለገ ብቻ ላይክ ጠፋ ትልና ትመጣና አንዳንድ ነገር ጣል ማድረግ ትፈልጋለች። ምክንያቱም ያ ነገር ስላልተቋጨ ማለት ነው። ገባችሁ አይደል? እና
ምነግራችሁ ነገር ካሁኑ እኔ ማለት አሁን ላይ የሆነ ነገር ቢጀምሩም ራሱ እንደ አዲስ የሚሆንባችሁ ሰዎች አላችሁ። እንደ አዲስ በጣም የምትጨነቁ ልትኖሩ ትኖራላችሁ በእርግጠኝነት ማለት ነው። እና ግን አትጨነቁ። ከወዲሁም ምነግራችሁ ነገር አሁን ምንም አይነት ስራ ቢጀምሩ ራሱ ምንም በቃ መጨነቅ ማሰብ ምናምን አያስፈልግም። ላይክ እንደ ባለፈው ራሳችሁን መጉዳት የለባችሁም። እሺ ውዶቼ፣ ምክንያቱም ይሄ ስራና ስራ ነው። በቃ እንደዚህ አስቀድሜ አንዳንድ ነገሮችን የምነግራችሁ ምንድነው የዛኔ ስራ የጀመሩ ሰዓት ኮሜንት ላይ ብዙ እህቶች ራሴን አመመኝ፣ ልቤን አመመኝ፣ አልቻልኩም፣ ጭንቀት ሊገለኝ ነው፣ በቃ ብዙ ነገር የምትጽፉልኝ አላችሁና ያ መሆን የለበትም። ሰው ሀገር ላይ ነው ያላችሁት። ራሳችሁን ጠብቁ። ስራና ስራ ነው። ምንም ሊያሳስባችሁ የሚገባ ነገር የለም። ስራና ስራ እስከሆነ ድረስ ይደጉልን፣ ከፍ ይበሉልን። ላይክ ይሄንም ነገር ለአንዴና ለመጨረሻ አጠናቀው በሌላ አይዲያ ኢንሻአላህ እንደሚወጡ ተስፋ አድርጋለሁኝ። በዚህም ነገር ደግሞ ልጅቷ ዝም ብላ እዚህ እየመጣች ብትለፈልፍም ዝም ብለዋት ትስራ ብለው ትተዋት ሌላ በሌላ እንትን ሊመጡ ይችላሉ። አይታወቅም በምን አይነት ሁኔታ ይምጡ ምናምን። ዞሮ ዞሮ እሱን የምናየው ስለሚሆን ምንም ችግር የለውም ውዶቼ። ግን የምነግራችሁ ነገር ሀይሚዬና ብሩኬ መቼም አይለያዩ። ፈጣሪ ያገናኘው ማንም አይለያየውም። አትስጉ፣ አታስቡ፣ አትጨነቁ ስለምንም ነገር ማለት ነው። ምክንያቱም ስለማቅ ነው። አሁን ዛሬ ስለመጣች ኮሜንት ስር በእርግጠኝነት ትጽፉልኛላችሁ ብዬ አስባለሁ። እዩ መጣሽ ምናምን ነገር ልትሉ ትችላላችሁ። ለዛ ነው አስቀድሜ ስለ እንደዚህ አይነት ነገር እማወራችሁና እንዳታስቡ አስረግጬ የምነግራችሁ ማለት ነውና የፈለገችውን ነገር ትቀባጥር፣ የፈለገችውን ነገር ትበል። ይሄ ግን 100% ድራማ ስለሆነ ምንም አይነት ጭንቀት ሀሳብ ሊገባችሁ አይገባም ማለት ነው። እንደዚህ አይነት ነገሮች በፍጹም በተደጋጋሚ ሚዲያ ላይ እየተመጣ ይወራም። ዝም ብላይ ሴትነቷን አርክሳ እንደዚህ እየሆነች ያለችው እና ብሩክ አለማየሁንም ታውቁታላችሁ። እንደዚህ አይነት ነገር ውስጥ የሚገባ ልጅ አይደለም ማለት ነው። ትናንትም ስንመሰክር ነበር፣ ዛሬ እንመሰክራለን፣ ወደፊትም እንደዛው ማለት ነውና ሀይሚዬና ብሩኬ ንጹህ ልጆች ናቸው። ሀይሚዬም የሱን ንጹህነትና የሱን ማንነት በደንብ አድርጋ በተለያየ መንገድ በፕራንክም በምንም ስታሳየን ቆይታለች። ስቲል በቅርብ ጊዜ ሁላ ስላለው ነገር በግልጽ ተናግራለች ምናምን ነገርና ምንም የሚያስጨንቅ የሚያሳስብ ነገር የለም። አታስቡ። ከዚህ በኋላ እንዳልኳችሁ የሆነ ነገር ቢመጣ ለስራና ለስራ እንጂ ምንም አይነት እውነት የለም ማለት ነው። ይሄን ነገር የምነግራችሁ በውጭ ሀገር ሆናችሁ ራሳችሁን እንዳትጎዱ ነው እንጂ መናገር ፈልጌ አይደለም። እውነት ለመናገር እንደሌላው እንትን ማሟሟቅ ምናምን ነገር እኔ እንትን አለን ገባችሁ? ምክንያቱም አያስችለኝም። ሰው እየተጎዳ እዚህ እህቶቼ ምናምን በሰው ሀገር እዚህ ጋር አንዷ ልቤን አንዷ እንትኔን እያለች እንዴት ነው? ስለዚህ ያው ተረጋግታችሁ እርስ በርስ እንደዚህ እንትን ከማለት ወጥታችሁ በአንድነት በፍቅር ከጨረቃዎቻችን ጋር ይሄ አንድነታችን ቀጥሎ መከፋፈል ምናምን ነገር ሳይኖር በዚሁ እንድንቀጥል ነው የምናገረው ነገር ቢኖር እና ውዶችዬ ሀይሚዬና ብሩኬ ሁሌም ወደፊት ጥላታቸውን እግራቸው ስር ይጣልላቸው ኢንሻአላህ። በክፉ የሚያያቸው በሙሉ ስለነሱ ፍቅር እንደዚህ በፍቅር በደስታ በሳቅ ሲመጡ ቅጥል የሚለው ጥላት እየተቃጠለ ይኖራል እንጂ ሀይሚዬና ብሩኬ ብዙ በጣም ብዙ የሚወዳቸው ከዛም በላይ ደግሞ ፈጣሪ ይጠብቃቸዋልና እሱ ጠብቋቸው ነው እስከዛሬ ድረስ እዚህ የደረሱትና ስለምንም ነገር አታስቡ፣ አትጨነቁ ውዶች። ሀይሚዬ የኔ ቆንጆ ይመች። ዛሬ ፈታ ዘና አድርገሽናልና ገና ከመግቢያው ስትገባ ጀምሮ እንደዚህ እንደ ሰካራ ማክት ስታደርግ እኮ እንዴት እንደቻለችበት የምርም የእውነት ሰክራ ምናምን ነው የሚመስለውና ይመችሽ ሀይሚዬ። ከዚህ በፊትም ብሩኬ በሌሊት ሂዶ እንደዚህ ሰከር ያለው ብሎ የዛኔ በቃ የሳኩ ሳቅ ልነግራችሁ አልችልም። የሀይሚ ሁኔታ ምናምን ብቻ ይመቻችሁ፣ ትችላላችሁ ነው የምላችሁና ሀይሚዬና ብሩኬ የኔ ውዶች መልካም ምሽት ይሁንላችሁ ቤተሰብ። ባይ ባይ።